ነገ የወላጆች ቀን ስለሆነ ይከበሩ በጣም ያስፈልገናል። በጥንቃቄ መጠቀም አለብን። እባካችሁ ተጠንቀቁ። እባካችሁ አንድ ጊዜ ፍቀዱኝልና እየተሽከረከርኩ እንደልቤ ልምታው አለች ሉሊ። በሉ አሁን እቃችንን ሰብስብና ወደ ትምህርት ቤት እንሂድ። ዛሬ ለወላጆቻችን ሙዚቃ ምናቀርብበት ቀን ነው። ልጆች ከበሬት አለ ትላንት እዚህ እኮ ነው ያስቀመጥነው። ምናልባት ሁላችንን ስለምንመታው ፈርቶ ወደ ቤቱ ሄዶ ይሆናል። በጣም እኔ እንደውም ሲሮጥ ነው በቃ ባጠገቤ ቱፍ ብሎ ሮጦ ነው ሄደው። አንቺ ሎሊ እኔ እኮ ስቀልን አልኩት። ሎሊ ከልጆች ጋር የሙዚቃ መሳሪያ እየመታች እየተጫወተች ነው። ፒያኖ አለ፣ ጊታር አለ፣ ከበሮ አለ። የተለያዩ የሙዚቃ መሳሪያዎች ይዘው ቀናቸውን ጥሩ የሙዚቃ መሳሪያ በመጫወት እያሳለፉ ነው። ሎሊ ሙዚቃ ትወዳለች። ጓደኞቿም ተሰብስበው ሙዚቃ እየተጫወቱ ስለሆነ ደስ ብሏታል። ሎሊ አንድ ቦታ ቆማ ሙዚቃውን መጫወት አልፈለገችም። እየዞረች እየደነሰች ለጓደኞቿ ሞራል እየሰጠች በሉ በደንብ ተጫወቱ፣ ዛሬ ቀኑ የሙዚቃ መሳሪያ የምንጫወትበት ነው እያለች እንቅስቃሴዋን ቀጠለች። ሎሊ ተሽከርክራ ሙዚቃ መሳሪያ ተጫውታ ድንገት ጎንበስ ስትል ከበሮ ተመለከተች። እንዴ ይሄን ከበሮ ማን አመጣው? እንዴ ይሄን ከበሮማ መምታት አለብኝ አለች ሎሊ። ሎሊ አይኖቿ ከበሮ ላይ ነው። ነገ የወላጆች ቀን ስለሆነ ይከበሩ በጣም ያስፈልገናል። በጥንቃቄ መጠቀም አለብን። እባካችሁ ተጠንቀቁ። እባካችሁ አንድ ጊዜ ፍቀዱኝልና እየተሽከረከርኩ እንደልቤ ልምታው አለች ሎሊ። ሎሊ አንቺ ከበሮ መምታት የለብሽም። ለአቶኩኝ ነገ ተራ በተራ ከበሮ እንመታለን። ሎሊ እስከ ነገ መታገስ አልፈለገችም። በቃ አሁን ስለጨረስን እንውጣ። እንደው ከበሮ እንኳን አንዴ ሳልመታ ምን ይሻለኛል? በቃ ውስጤ ይፈልጓል። ጓደኞቿ ለእረፍት ወጡ። ሎሊ ግን ልቧ ከበሮ ጋር ነው። ጓደኞቿ እንደሄዱ ካየች በኋላ ተመልሳ ከበሮን መምታት ፈለገች። እንዳትነኪ ብለውኛል። ደሞ ነክቻ አንድ ነገር ቢመጣብኝስ ምን ይሻለኛል? ግን ደግሞ ውስጤ መጫወት ፈልጓል አለች ሎሊ። ቆማ አሰበች። አታድርጊ አትንኪ የተባለችውን ነገር መንካትና ማድረግ ትወዳለች። ሎሊ እንደዚህ አይነት ጥፋት በተደጋጋሚ ታደርጋለች። በቃ ልጫወትና ትንሽ ይውጣልኝ። እንደዚህ እየፈለኩማ እንዴት አድርጌ ነው ራሴን መቆጣጠር የምችለው? አዎ አትንኪ ብለውኛል፣ ግን በቃ ሎሊ ሄዳ ከበሮን አነሳች። ጓደኞቿ የሉም። አንገቷ ውስጥ በትግል አስገባችሁ። ከዛም እየመታች ከበሮን ወደ ግራ ወደ ቀኝ እያለች ደስ እያላት
እየተሽከረከረች ከበሮዋን መምታት ቀጠለች። ወይ ሎሊ አታርግ የተባለችውን ነገር ማድረግ ደስ ይላታል። ሎሊ በመቀጠል የከበሮውን ገመድ ከአንገቷ አውጥታ በእጇ ይዛ እያሽከረከረችና እያወዛወዘች መምታቷን ቀጠለች። በድንገት ገመዱ ተበጥሶ ከበሮ መሬት ላይ ወደቀ። ወይኔ ጉዴ! የፈራሁት ደረሰ። ወይኔ ጉዴ! ወይኔ ጉዴ! አትንኪ ስባል ነክቺ ጣጣ ራሴ ላይ ያመጣሁኝ። ወይኔ ገመዱ ተበጠሰ። ምን ይሉኛል አሁን? ወይኔ 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 ወይኔ! ጓደኞቼ ገደሉኝ። እኔ እንደው መንቀልቀል ነው የኔ ስራ። ልደብቀው፣ በቃ ልደብቀው። ሎሊ የተበጠሰውን ከበሮ ከቦርሳው ስር ደበቀችው። ደንግጣለች፣ ግን ምን ዋጋ አለው? አታድርጊ የተባለችውን ካረገች በኋላ ነው እሷ የምትደነግጠው። የሎሊ ጓደኞች ተመልሰው መጥተው ልምምዳቸውን ቀጠሉ። በሉ አሁን ዕቃችንን ሰብስብና ወደ ትምህርት ቤት እንሂድ። ዛሬ ለወላጆቻችን ሙዚቃ የምናቀርብበት ቀን ነው። ልጆች ከበሮ የት አለ? ትላንት እዚህ እኮ ነው ያስቀመጥነው። ምናልባት ሁላችን ስለምንመታው ፈርቶ ወደ ቤቱ ሄዶ ይሆናል። አዎ እውነቷን ነው። ፈርቶ ወደ ቤቱ ሄዶ ነው። ፈሪ እኮ ነው ከበሮ፣ እንዳትመቱት ብሎ ሄዷል። በጣም እኔ እንደውም ሲሮጥ ነው በቃ ባጠገቤ ቱፍ ብሎ ሮጦ ነው ሄደው። አንቺ ሎሊ እኔ እኮ ስቀልን አልኩት። እኔ አይቼዋለሁ፣ የእውነቴን ነው። እየሮጠ አይመስለኝም። እዚህ ክፍል ውስጥ የሆነ ሚስጥር አለ ይመስለኛል። ሚስጥር? የምን ሚስጥር? አሃ የምን ሚስጥር ነው የምትይው? እኔ ምንም አላውቅም። እኔ ምንም አላየሁም። ሎሊ ፊትሽ እኮ ያስታውቃል። ወይኔ ሆዴን እያመመኝ ነው። አንድ ጊዜ ጓደኞቼ ፍቀዱልኝና መጸዳጃ ቤት ልሂድ። ወይ ሆዴ። ሎሊ ፊትሽ እኮ የታመመ ሰው መሲ። ሎሊ ፊትሽ ያስታውቃል፣ እውነቱን ንገሪኝ። ሎሊ አንገቷን አቀርቅራ ሆዷን እንዳመመው ሰው ወይኔ አለች። ግን መዋሸት እንደማትችል ገብቷታል። ግን የሆነ ነገር የደበቅሽ ይመስለኛል። አረ እኔ ምንም አልደበኩም። እናንተ ደግሞ አንድ ነገር በጠፋ ቁጥር እኔ ላይ ነው የምታሳብቡት አለች ሎሊ። ደግሞ እኔ ከበሮ አልወሰድኩም፣ ከበሮ አልደበኩም። እውነት እኔ የትም አልደበኩም። እኔ አልወሰድኩም። ሎሊ ማን ከበሮ ወሰድሻለሽ? ያው እኔን መጠርጠራችሁ አይቀርም ብዬ ነው። እንግዲህ የቤቱ ቀልቃላ እኔ ነኝ። ከጠረጠራችሁኝ ግን እኔ አልወሰድኩም አለች ሎሊ። ሎሊ ከተራራና ከዶሮ ላባ የትኛው ይከብዳል? ምን አይነት ጥያቄ ነው? በጣም ይከብደውማ ተራራ ነው። ተራራ በጣም ትልቅ እኮ ነው። ወደ ላይ እኮ ነው። ሎሊ የሆነ ነገር የደበቅሽ ከሆነ ንገሪ። ከመደበቅሽ መዋሸትሽ መጥፎ ነው። እኔ ራሱ አሁን የሆነ ነገር እንደ ተራራ እየከበደኝ ነው። ልቤ ላይ መሸከም እያቃተኝ ነው። እውነት በጣም ከባድ ነው። እንደ ተራራ ከባድ ነው። ሎሊ ውሸትሽን ነው። እውነቱን ብትነግሪን እንደ ዶሮ ላባ ይቀልልሻል። ይሄ ከበደኝ ነገር እንደ ዶሮ ላባ እንዲቀለኝ እውነቱን ብናገር ይሻላል አለችና ሎሊ እውነቱን ለመናገር ወሰነች። ሎሊ እኛ ጓደኞችሽ ነን። አብረን መፍትሄ መፈለግ እንችላለን። አንቆጣሽም። እውነታችሁን አትቆጡኝም? ይኸውላችሁ ምን ሆነ መሰላችሁ? በቃ እናንተ ከሄዳችሁ በኋላ ከበሮን ስመጣ ገመዱ ተበጠሰብኝ። በቃ ይሄ ነው። ቀለለኝ። ቤቱ ላምጪ ሎሊ፣ እናስተካክለው። ሎሊ
እኛ እኮ ጓደኞች ነን። መፍትሄ አብረን መፈለግ እንችላለን። አንቆጣሽም። እውነታችሁ ነው አይደለ? በቃ አትቆጡኝም። በቃ ላሳያችሁ የት እንደደበኩት። እኔም አትቆጡኝ ከሆነ አሳያችኋለሁ አለች ሎሊ። ሎሊ ውሸት በጣም የሚከብድ ነገር፣ እንደ ተራራ የሚከብድ ነገር መሆኑን አወቀች። እንደ ዶሮ ላባ እንዲቀላት ስለፈለገች እውነቱን መናገር መረጠች። ሎሊ ከደበቀችበት የተበጠሰውን ከበሮ አውጥታ ሰጠቻቸው። እኔ አስተካክለዋለሁ። አይሽ ሎሊ፣ ውሸት እንደ ተራራ ከባድ ነው፣ እውነት ደግሞ እንደ ዶሮ ላባ ቀላል ነው። በጣም ይቅርታ ጓደኞቼ፣ ከማጥፋቴ መዋሸቴ። ይቅርታ ስላረጋችሁልኝ፣ ደግሞ ውሸት በጣም የሚከብድ ነገር እንደሆነ ስላስተማራችሁኝ አመሰግናለሁ። እውነት ካጠፋው ካሁን በኋላ እውነቱን እናገራለሁ። ሎሊ ከበሮ ገመድ ይሰራል፣ ግን እውነቱ ስለተናገርሽ ኮርቼብሻለሁ። ጀግና ልጅ ስህተቱ የሚደብቅ ሳይሆን እውነቱ የሚናገር። በጣም አመሰግናለሁ። ኧረ ለኔ እዛ ለጓደኞቼ የምነግራቸዋለሁ። ጥፋት ልታጠፉ ትችላላችሁ ቤት ውስጥ፣ ግን መዋሸት ትክክል አይደለም። ይበልጥ እንደ ተራራ የሚከብድ ነገር ነው ልባችን ላይ የሚቀመጥብን። እውነቱን ነው ካሁን በኋላ የምናገረው አለች ሎሊ። ሎሊ ከጓደኞቿ ጋር የሙዚቃ መሳሪያ ልምምዷን ቀጠለች። እውነት በመናገሯ ከጓደኞቿ ጋር የወላጅ ቀን የሚያቀርቡትን የሙዚቃ መሳሪያ ልምምድ ቀጠለች። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይኔታ ቤት